ምንድነው ዛሬ ሰዓቱ ራሱ አልያያዘም ኧረ እኔም ጋር እንደዛው ነው አስቸገረኝ እኮ በእናትሽ ሳይዘንብበት አይቀርም ከሰሉ ለምለው ምን ጉድ ነው ዛሬ የታክሲ ሰልፈኞች እንኳን የሉም እንዴ ኧረ እኔ እንጃ እኔ ራሱ ግራ ገብቶኛል ጸጥ አለ እኮ ሰፈሩ ጉድ ፈላ ጠረረብን እኮ በእናትሽ ለነገሩ ዛሬ በጣም ትንሽ በቆሎ ነው ያለኝን ምን ነው አዲስ አላስገባውኝም ይሄም የትላንቱ እኮ አይዞሽ የኔን ቶሎ ሸጥ ካረኩ በኋላ አንቺን አሻሽጥሻለሁ አይደለ በልጢት ስሚ እኔም ትንሽ ነው ያስኩት ከፈለግሽ የኔን እንጨርስና ያንቺን እንሸጣለን ወገኛ እኔንም አታሻሽጭኝም አንቺም የግንባርሽን እኔም የግንባሬን እንሸጣለን አሪፍ በድላችን ከሆነማ እናየዋለን በድላለሽ አንቺ ከኔ ጠጋ ብለሽ እኮ የምትለቃቅሚ ፍጥነት ነሽ ማ እኔ ከአንቺ ተጠግቼ እና ውይ በእናትሽ አንቺ ራሱ ምን እድላለሽ የተጣመመ እድል ደግሞ ደህና እድል እንዳለው ሰው ኦቴ ሰው ሲል ሰምተሻላ ወረኛ የኔ እናት አይዞሽ ወረኛ አላቅሽም እንዴ አንቺ የበቆሎ ቋንጣ ይዘሽ አይደል እንዴ ወደ ቤትሽ የምትገቢ ማ እኔ ማንም አይለኝም ሳልጨርስ አለኝ ይሄው አድሮብሽም እኮ እቺን ይዘሽ መጣሽ አባቱኝ እስቲ ልጆች ምናምን እንዲበሉ አድርጊ ካልተሸጣል እኮ ነው በቃ ግድ እኮ ወረኛ እንደው አጉላ ማለት ተቀምጬ ነው ሰዓቱን ማልያያዝ ያለ ወይ ቶባይበት ምላስሽ ረጅም ነገረኛ አይደለሽ ቶሎ ነው የሚቀጣጠለው አየሽ ለነገረኛ ምላሴ ነዳጅ እንደሆነ ታውቂዋለሽ የኔ ምላስ እንደዚህ ምራቄ እንዲባዛ አይገኝም ነዳጅ እንደሆነ አረ እንደው በቃ ዝም በይ ምንም ሳልሸጥ ደግሞ ካንቺ ጋር አሁን ለዛ ቤቻ ሊሸጥልን ብለን ጸልይ ለዛ ነገር አትክፍጪኝ ምን አይነት እንደው አንዳንቺ የደነበዘ ክሰል ነው ክሰሉ አጨናበሰ ወይ ደንበኛ የመጣ የኔ ጌታ የኔ ደንበኛ ነው አንቺ አይገርምሽ እንዴ በቀደም እኮ 3 በቆሎ ይሸጣል የኔ ጌታ ያው ቀምሰኸዋል ታውቀዋለህ ይኸውልህ እኔ ጸይም ይኸውልህ የኔ አባት ይኸውልህ በሰለ ሀብትን ይመስላል ይኸው ማርገኝ ነው ትኩስ ያደረ ነው ይኸውልህ ያደረ ነው እሷ የኔ ትኩስ ነውና ልንገርህ እኔ ይሄ ማለት የበቆሎ ቋንጣ ታውቃለህ አይደል ጥርስ ነው የሚሰበረው እንዳትገዛ እሺት ነው ይኸውልህና ይኸውልህ ፍሬሽ ነው ይኸው በቂጡ ያስታውቃል ይኸውልህ የሷን ነው የጠነዛ እንካ አይደለም እስቲ ቆይ ስንት ነው ያንቺ በቆሎ የኔ ይኸውልህ የኔ ይሄኛው 30 ነው ናይኔ አባት 35 ያለ ውድ ነው 30 ይሄው እውነቱን ነው ውድ ነው እሳችን ጋር ማለት ይሄ 25 ነው ይሄውና በ25 እጅግ በጣም ተወደደ በጣም ይሄው 20 እንካ በ20 ብር ላንተ ብዬ በ20 ብር ውሰደው ልጨምር ቆይ 20 እጅግ በጣም ተወደደ ያ ጸጉር የለውም ይሄ በዛ ላይ እንትኑ ልጥ ብቻ ነው እኮ ስንት ነው አንተ እንትን ነበር የፈለኩት ምን አይነት በቆሎ መሰላችሁ ተለቅ ብሎ አለለ ብስል ያለ በቆሎ ይሄው የበሰለ ተለቅ ብሎ ብስል ያለ በቆሎ በ10 ብር ነበር የፈለኩት በ10 ብር 10 ቀን አትደር ደሞ ጸጉር የለውም ይላል እንዴ ይኸውልህ ይሄ ካንተ ጸጉር አለው እሺ መላጣ ከመራንተ ጸጉር የምትፈልገው የበቆሎ ጸጉር እዚህ ላይ ልትጣጣ እንዴ በገንዘብ ያለ ደሞ በገንዘብ ሌባ ለምንም እንዴ በነጣ ትጡኝ አትልም የማን ነው በእናታችሁ አንተ ተጠመቀ እዚህ ላይ እንዳልቀጠለ ሲያስጠላ በእናትህ እድሜ በቆሎ በልታ አታውቅም እኔ የምልህ ስማ የበቆሎ ጸጉር ብላ ጸጉር ያድግላል ተብለህ ነው እንዴ የማነው ቆረቆ እንዳራስ የማን ነው በእናታችሁ አንቺ ደግሞ ዝም ብለሽ ገበያ አታራክሽ እንዴ ምን ላርግ ከገዛ ብዬ እንዴ ችጋራ መሆኑን ባቀማ መች በእናትህ በቆሎ አይደለም ምንም በልታ ያውቅም በእናትህ ሲያስጠላ ለካፊ ሞች አንሽጠው ይቅርብን ቢቀርስ እንዴ 10 ብር እየዘነበ ነው ይሄን ይጸይም ሳሪ ደግሞ ታዲያ ትልቁ መዘፍዘፊያ አትደቅኝም እንዴ ጣሪያውን እንትን እስከነለው ድረስ በቆሎ አለ ትደቅን በቆሎ መጣው በቃ እኔም ከስራ ወጥቼ እየመጣው ነው በቆሎ እኮ አማረኝ ያልሽኝ ትዝ ብሎኝ እኔ ይመረኝ እኔ እናት ይሄ ነፍሰ ጡር ናት ማለት ነው ቅቅል ይሆንልሽ ወይስ ጥብስ በላት ምን አልሽኝ የተጠበሰ አለ ይሄው ምን ይመሰለ ለቅቅል ነው የፈለግሽው አለ ቅቅል ማለት በቃ ችግር ልክ ነሽ በቆሎማ ለክረምት ጥሩ ትዝታ ነው በጣም ቤት ያሞቃል አዎ ልክ ነሽ ቤት ያሞቃል አዎ አረ ልክ ነሽ በተለይ ቆንጆ በቆሎ ሲገኝ አለ በጣም ቆንጆ አዎ ከቤተሰብ ጋር ሰብሰብ ብሎ በጣም ያዛበሉ አረ ልክ ነሽ በቃ ይዤ እመጣለሁ አዋቂ ናት እሺ ጨረስኩ በጣም አዋቂ ናት እሺ
ይሄው ዝም ብለህ በቃ ይሄ ያለ ይሄው እንደዚህ ምን ይመስላል አንተ ነው ያክላል ያያው ወፋፈሩ እንዴ ደስ እንደሚል ጥብስ አንተ እስከዛ እየበላ ይሄውልና ናባቴ ይሄው ሲጋ ደግሞ ቆንጆ አረ ያደረ ነው እሷ ያደረ ነው ፍሬሽ ጥሬውን ከፈለክ 25 ብር አለ የተጠበሰው ከሆነ ደግሞ 30 ብር አለ ኦንላይን የሚሰጠው ደግሞ 35 ብር ከ35 ሳንቲም የኔም ያው ነው ዋጋችን አንድ ነው ዋጋችን 30 አነሳ አይደለ የዛሬ አመት እኮ ማዳበሪያ ሙሉ በ30 ብር ነው የገዛው ወይ አሁንም አይችልም ያው ይችላሉ ግማሽ ማዳበሪያ ይችላል እቺ ክረምቱ ያለ በቆሎ አይሆንም እንዴት ሆኖ ደሞ ገዛለው ብዬ አጓጉቻት አጉል ነው የምትሆነው ወይ ባለቤታት የሰጠው አይታወቅም የኔ ነፍሰ ጥሩም ልትሆን ትችላለች እንዳታረገው በቃ እውነት እንዳታረገው በቃ ካልሆነ እንግዲህ ግማሽ ማርጉታ በቃ ግማሽ ማዳበሪያ የምን ማዳበሪያ ነው ግማሽ የተጠበሰ ካንቺ ግማሽ ደግሞ ያልተጠበሰ ካንቺ ልውሰዳ መቼ ማለት ይገመስ አንተ አታፍርም እንዴ ቀሌት ይሄ ቆርጬ ነው የምሸጥልህ የናስወደዳችሁ ታምጣለህ አረ ዛይድሳ 30 ብር በቃ እኔ አልሸጥም ምንም 50 እንኳን አልሸጥም ለእንዳንተ አይነቱ ጋማሳ ሰው ያው ለዛ አይደል ና ዘርዛ ባይሆን እቺን በ25 ብር ይዘኪድ በቃ ውሰድ ሙሉን እንዴ ሁለት ነን አላልክም እንዴ ቆይ እንደዛ ከሆነ ባለቤቴን ላማክራት ወይ ምኑን ነው ለ30 ብር ነው ለ25 ብር ባለቤት የምታማክረው እሷን ሳላማክር ምንም አላደርግም የራስ ጉዳይ ነው አን ለአተነፋፈስንም ተማክረህ ተንፍስ ወደዛ ዞር በል በቆሎ ላይ ወይ የኔ እናት በቆሎ ያራ አንቺ አንዱን 30 ብር አላሉኝም ምን ችጋራም ነው እግዚአብሔር ግድ ነው በቃ ግድ ነው ካልሽ እንግዲህ አንዱን ገዝቼ እመጣለሁ ያዝ እሺ እኔ እናት አልፈልግም አታስቢ ገዝቼ እመጣለሁ እሺ ኧረ ለዚህ አልሰጥም ይሄው አንተን የመሰለሻ በላ እንካያስ እውነቷን ነው ያዝ ወይ ጉድ ለአንተ ብዬ ነው 5 ብሩን የቀነስኩት እንጂ አያዋጣኝ ባመጣውበት አንድ በቆሎ 30 ብር ይገርማል አይደል ሳምሶናይት ምናምን የዝኩ ብር ያለው ነው የሚመስለው ደግሞ ስካር ማርጓል ብር ያለው ነው እንትን በይው እንደዚህ እንዲዘው እንዲመቸኝ ሸልቅቅልኛ እሺ 30 ብር ከፍዬማ ታሸነፍልህ በዛ ያለ እንዲመስል እንደልጣጭ ብትይዝስ ምን ይመስላል በዛ ያለ ይመስላል ፋነሽ ጥሩ ሰው ይሄው ያስ ሌላ ጊዜ ደንበኛ እንሆናለን ሲያዩ ደህና ሰው ነው የምትመስለው ግን 30 ብር ወይ ዘንድሮ ብር መቅኑን አጥቷል እኮ ምንድነው ገበያ እንዲመጣራከስ ምን ሆነሽ ነው 30 ብር ይሰጠኝ አይመስልኝ የታባት ሲጋራ ሲንገበገብ እንኪ ባዶድሽን ማቶኝም እንብላ ያንቺን እንሸጠዋለን ይሄ ጠነዛ ይሄን እስክንጠብስ ቢ ምን ትጋራሙት ናቸው አንቺ ሰው ሁሉ ከኛ ባሰ ለ30 ብር እኔ በስማ አንቺ ግን ይሄ ገበያ በልመና ያያልኩሽ የምትሸጪው ነገር ብታቆም ነው ውይ አንቺ ደግሞ እንዴ ልመናና የቢዝነስ ስትራቴጂ ወቅ እንጂ ውይ ስትራቴጂ ማን ሰሜን ኩራትራቴ ነው እንደዚህ አይነት ነገር አለ ኩራትራትሽ ነው እንግዲያውስ በቆሎሽ ሲያደራት ይሆንሽ እንደዛ ማርተኛ አታማርችብኝ ወደዛ እኔ ማለት እኮ ማርተኛ ካንቺ ጋር ሆኜ ነው እንደዚህ ችግር የገጠመኝ እንጂ ገና ከሻ ሙሉ ይዤ ሰውጣ ነበር በሽሚያ መጣሽ ብለው ተከፋፍለው የሚጨርሱልኝ አንቺ ጋር ነው እሺ እግራ ደረቅ ሲሉ ሰምተሻል እድሌንማ አየሽ እኮ የትኛው እድሌን ለምንሽ አባብለሽ 25 ብር ብዬው 5 ብር ቲፕ ሰጥቶኝ ሲል ስትራቴጂ ነው ችጋራም እንደሆነ ስለሚያውቅ ነው ወረኛ አሁን ሰለቸሽ ገና ለገናውን አንድ በቆሎ ሸጠች ብለሽ ተንጨረጨሽ ገና ይሄን ሁሉ ሲጨርስማ ታብጃለሽ ማን አይሽሉ እንደ ባዶ እኮ ነው ባዶኛ ነው የታለ ጠነዛኔ እንኳን አካፈልኩሽ ደግሞ እንዴ ለመጣሽ ድርቅ ብሏል እኮ በእናትሽ የሆነ እጅ ነገር እያለ ነው ታይዋ ለምን ጥሯለሁ ሳትንገብገቢ ለማንኛውም እሺ አይ በእናትሽ ወደዛ ከልኩ ለማያልፍ ነገር የኔና ያንቺ በሰላም መኖር ነው የሚሻለው እናታለ ትንሽ አትንገብገቢ በቆሎ ክረምቱን እንዴት እንደሚያጣፍጥ አልገባሽም በቆሎ ሸጣጣ ስንቱን ቀን አውጣ አድርጉልናል እሺ ዲያስፖራ ነው ትመስላለች እሺ አንድ አድርጉልን እሺ 50 ብር እንዴ ዋጋ መች ጠየቀች አልጠየቀችም ደግሞ እኔ ጋር ያለችው ይኸውልሽ እኔ ቆንጆ አንቺን የመሰለ አበባ የሚመስል በቆሎ አለ በቆሎ ማሪ ምን ነው አትበይም በቆሎ እኔ አይ በልቼ አላውቅም ብዬ ነው በልቼ አላውቅም እውነት ችግር የለውም በቃ ዛሬ ሞክረኝ ቆንጆ አንቺን የመሰለ አበባ ይመስል እኮ ዛሬ ሞከራል በጣም ሞከራል አይ
እንዴ እንዴት ነው የሚበላ አላውቅም ብዬ በእውነት ችግር የለውም እኔ እንዴት እንደሚበላ አላውቅም ደግሞ ጨጓራዬ ሊያመኝ ይችላል ወይ የኔ ቆንጆ ይገርምሻል ጨጓራ አይነካም እንደውም ጨጓራ ይሄ እንደዚህ ስትበይው እዚህ ጋር ያሉት አሉ አይደል ከላይ ያሉት ነገሮች ጨጓራሽ ላይ ስክስክ ይሩና ምግብ ስትገበይ ሽርትት ብሎ የጨጓራ መድኃኒት ነው አይ ይቅርብኝ ኧረ ቢቢ የኔና የኔ ቆንጆ እንዴት አድርጌ እበላዋለሁ ብዬ ነው ችግር የለውም ተቀምጠው ለማንኛውም ምን ያሳይሻለሁ የኔ ቆንጆ እንደዚህ ታደርጊና ያ ከንፈርሽ አይ በጥርስሽ ነው እኮ ከንፈርሽ እንዳይነካ ደግሞ ከፈለሽ እንደዚህ ታደርጊና ዋው እንዴ አግጥጪ አይ ተወጁልሽ ሞክሪውና ክረምት ቆራል ክረምትና በቆላ ላይ ይላል ሞክሪው በቃ ይኸውልሽ እንዳታገጭ ደግሞ ምን ታረጊ መሰለሽ ኖ ይደክመኛል ይሄን አይደለ ይደክምሻል እንዴ ፈልፍላ እንዴ ላብላሽ ወይ ኖ ይሄን በቃ አልችልም ማኛክ ይደክመኛል ሶሪ በቃ አይደክማታል ኧረ በእናትሽ ምን ይደክማታል አንቺ ግን ምን ነው በእናትሽ ጨረቃ ላይ ኖሬ መጣወል እኮ አይ ስነ ስርዓት ምንድነው ስነ ስርዓት ቆይ እኔና አንቺ እንተዋወቃለን ኧረ አንቺ አይነት አልችልም ስንት ጀመር አንቺ ልጣጭ ቀርሻል ለልጅሽ አንዴ በቂጣ አንዴ በሊጡ እየጠጣሽ በቆሎ ደስ ከመላስ ነው ቆይ በለሽ ምትበያለሽ እንዴ ከማን ጋር ነው ያወራችሁ አይደለ እንደዚህም አይደለም ወይ አይደለም እያንዳንድሽ ያደረኩት ጫማ ይታይሻል ጉድ እንዴ እኔ ልክሽን ያስተማሪ ተረጋጉና ተረጋጉ እንዴ ለምን ነው ቆረቆንዳ ማሬ ሲሉ ነው ቆረቆንዳ አይቀልሽ ቆረቆንዳ ሲሉ ሰምተሻል በእውነት ባይልሽ ቆረቆንዳ በቃ ቆረቆንዳ ለምን እንተባበር ቸጋራ የሚያቀርቡሽም እንዴ ኧረ ዝም በይ በእናትሽ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።